ካራዳ ላራዳ እስከ አዲስ አራዳ አንድ ሰው አቃለው ልቡ የተጎዳ በጣም ረጅም ጊዜ እኮ ነው ስፋቱ። ከዚህ በኋላ ፋይሉን አስገባው በቃ ካሁን በኋላ መልስ ቢመልሱ የኔ ልጆች ናቸው የሚሆኑት። አሜሪካ ቤርኩበት አጋጣሚ ቴዲዮ ባለፈው አልበሙን ሲያወጣ ከአትላንታ ቃለ መጠይቅ አድርጌለት ነበር። ኦኬ አንተ ደግሞ አትላንታ ሄደህ ሙዚቃ ስራን አቅርበሃል። መገናኘቱ ነገር ነበር? አዎ በዛ እንደሚኖር ሰምቻለሁ። አትላንታ አውቃለሁ፣ ግን እኔ የሰራው ጊዜ አልተገናኘንም። ግን በእኔና በሱ መሃል ለእኔም ለሱም በጣም ጥሩ ወዳጆች መሃላችን ላይ አሉ። ወዳጆች አሏችሁ? በጣም ጥሩ ሰዎች አሉ። ሰላም አስከባሪ እንደዛ በላቸው ልጆቹ። እዛ አትላንታ ላይ ሬስቶራንት አላቸው እና የሚባል ሰለሞን የምታውቀው ከሆነ አላውቅም። ሰለሞን የሚባል ልጅ እንዳንተ ትንሽ መለጥ እሱ ፓርትነሩም አለ ሄኒ ይባላል። ያው ስለ ይጠይቀኛል ስለኔና ስለሱና አንዳንድ ነገሮች አወራን። እንግዲህ መልእክት ልኬለታለሁ በሰለሞን እንግዲህ መልካሙን እንደምመኝለት ምናምን ነግሬዋለሁ። ከሙዚቃ ልዩነት ውጪ ሌላ ነገር ምንም እንደሌለን አውርተን በቃ ደስ ይላቸዋል። ማወቅ ይፈልጋሉ። የድረስ ነው ይሄ ነገር እየገፋ የሚሄደው ምናምን ይላሉ እና እነሱን አግኝቻቸው ነበር። ያው ምክንያቱም አሁን ጋሽዬ ያልከው እሱ እንደሆነ አስበው ብዙዎች ለምን በዛ ደረጃ እንዲህ አይነት ስራ ሰራ የሚሉ ሰዎች አሉና እሱስ ጋሽዬነቱን አምኖ አልደወለም። ይሄ ቀጣይነት እንዲኖረው አይነት አስተያየት ነው። ምንም አላለም። እንዳልኩ ነው ያው አንድ እንኳን እስቲ የሆነ ነገር በል። ምክንያቱም አንዳንዴ ሲናገሩ ያለው በየአልበሙ እንደውም እሱ ነው እኔን ሲያደርገኝ የኖረው። እኔ ምንም ብዬ አላውቅም። አሁን እዚህ ላይ ስል ስም አልጠራውም፣ ግን ስም ጠርቻለሁ እንዴ? ጋሽዬ ነው ያልከው እና እሱ ማን ነው? እኔ ስም አልጠራውም። ግን እኮ ካሁን በፊት አትገባም አይነት ስሜት ያለው ዘፈን የዘፈነው ቴዲዮ ነው። ስም ጠርቷል አልጠራም። እኔ ነኝ ገግም ያለው እኔ ነው ያልኩት። አስታውስ ከሆነ ዞሮ ስም አልጠራም፣ ግን እኔ ነኝ በቃ ብሏል እኔ ነው ያልኩት። የዛኔ ነው አይደል? አሁን ወደ መዝገብ ቤት ልከዋል ወይስ አሁን የመልስ ምት ቢኖር እንደገና ከመዝገብ ቤት ፋይሉን ታስመጣለህ? አይ በቃ ዘጋው። ከዚህ በኋላ አይ ለመሰል እቺ ለማሳየት ነው በቃ። እንደ አብሪ ጥይት ነች እቺ ለማሳየት ጥያቄ ስለመጣ ነው እንግዲህ እንዳልኩ